ደህና ነህ? ምንድነው? ማን ነው እንደዚህ ያደረገ? አረ ማንንም አላደረገኝም። ምንድነው ንገረኝ በእግዚአብሔር። ምንድነው የሆንከው? ማን ነገረሽ ሲጀመር? ማን ነገረሽ ሲጀመር? ጓደኛህ ደውሎልኝ ነገረኝ። ምንድነው? ቋት ንገራት እኮ ብየዋለሁ። እሺ ምንድነው የሆንከው? አብኝ ማን ነው? እሺ መተመታ? አረ ማንንም አልመታኝም። እሺ ምንድነው የሆንከው? እኔ እኮ ነግሬክ ነበረ መጀመሪያም። በቃ ነግሬክ አለሁኝ። ከኔ ራቅ ስልክ የነበረው ለዚህ ነው። አየክ አይደለ? በቃ ችግር አያጣህም። የሆነ ነገር ትሆናለህ። እረፍ ስልክ የነበረው ለዚህ ነው። ለምንድን ነው ማሰማኝ? ከራስሽ ጋር አታገናኙ። ተረጋጊ። መጀመሪያ ምን እንደሆንኩ መቼ አወራሁሽ? ተረጋጊ። ቆይ ሲጀመር እንደዚህ አይነት ችግር ሁሌ ነው የሚያጋጥመው። በቃ ከኔ ጋር ከሆንክ እንደዚህ ከኔ ምርቀህ እንኳን ደህና ልትሆን አትችልም። በቃ ከኔ ጋር ከሆንክ ምን አለበት ብትሰማኝ? እኔ አንተን ጠልቼ እንዳልሆነ ታውቃለህ። እኔ አንተን ጠልቼ ሳልፈልግ ቀርቼ አይደለም፣ ግን በቃ አንተን ለመጠበቅ ስላሰብኩኝ ነው። አንተ የሆነ ነገር እንዳትሆን ስለፈራሁኝ ነው። ይኸው የፈራሁትም አልቀረም። የሆነ ነገር ሆንክ። ላታያገባኝም አልጨነቅም ብለሻል። አሁን ቀልዱን ተውና ንገረኝ። ምንድን ነው ሰውዬው አመለጠ? እንዴ እሱ ነው እንደዚህ ያደረገ? ኧረ እሱ አይደለም። ኧረ ከሱ ጋር ነው። ማን ነው እንደዚህ ያደረገ? ኧረ ማንም እንደዚህ ያላደረገኝም። የራሴ ነው እንደዚህ በራሴ ነው። ምን ማለት ነው? እጄና ግሬ እንደዚህ ቸክ አብጧል ትንሽ አይደለም። ያላስ እንዴ ልትዋሸኝ ነው ደግሞ? አሁን ደግሞ በአንቺ ምክንያት አይደለም። አንቺን የሚያውቁሽ ሰዎች አይደሉም እንደዚህ ያደረጉኝ ብለህ ልትዋሸኝ ነው? ማንም ከማንም ኧረ ተረጂኝ እስኪ መጀመሪያ ስሚኝ ምን እንደሆንኩ ብለኝ። እሺ ምንድን ነው የሚሻለኝ? በቃ በእኔ ዙሪያ ያሉ ሰዎች ሁሌ ችግር ያጋጥማቸዋል አይደል? እሺ ምንድን ነው የሚሻለኝ? እኔ ምን ላድርግ? እሺ የተፈጠረውን ነገር ልንገርሽ። ቆይ ተረጋጊ መጀመሪያ ብለኝ። ተረጋጊ። አሁን ደግሞ ይሄን ነገር የሆንኩት እንደዚህ ሆኜ ነው ልትለኝ ነው? አይደለም ተረጋጊ። ይሄንን ነበር የፈራሁት መጀመሪያ። ይሄንን ነበር የፈራሁት። አንተማ ጭራሽ ልትነግረኝም አልፈለክም እንደዚህ ሆነክ። ጓደኛክ ነው የነገረኝ። አንተማ መናገርም አልፈለክም እንደዚህ ሆነክ። እስክትሞት ነው የምትጠብቀው? እሺ የሆነ ነገር እስክትሆን ነው የምትጠብቀው? ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ዛሬ በጣም እየተዋከብኩኝ ነው። አልገባችሁም? በጣም ደንግጫለሁኝ። የቢኒያም ጓደኛ ደውሎልኝ ነበርና ልጁ አደጋ ላይ ነው። ላይክ የሆነ ነገር ሆኗል። አላቅም ምን እንደሆነ ራሱ የሆነ አደጋ ደርሶበታልና የት ነሽ ብሎ ደውሎልኝ ነበርና በጣም ግራ ገብቶኛል። ምን እንደሆነ ራሱ በደንብ ዲቴል ሁኔታውን አላቅም። እኔ አላቅም ምን እንደሆነ። የሆነ ጉዳት ደርሶበታል እና ቢኒያም ጋር ደውዬለት ነበረ። ደህና ነኝ ምናምን የሚለኝ እሱ ድምፁ ራሱ ያስታውቃል በጣም እንደታመመና ደህና ነኝ አታስቢ አትጨነቂ ምናምን እያለኝ ነበረና እስኪ ያለውን ነገር ሄጃ ያለሁኝ በጣም ተጨንቄ ያለሁኝ አላቅም ማለት ምን አለበት የዛኔ በቃ መለያየት አለብን ከዚህ በኋላ አንገናኝ ባልኩት እያልኩ ራሱ ራሴን እየወቀስኩኝ ነው ማለት አላቅም። እኔ እንጃ እኔ ነኝ እንደዚህ እንዲሆን ያደረኩት አይደለም እኮ ግን ተስማ ተረጋጊ ብልኝ ተረጋጊ። ቆይ በጣም ጨንቆኛል እግዚአብሔር ተስማ በቃ ምን እንደምል አላቅም። ግራ እየገባኝ ነው። ምንድነው የሆነው? ቆይ ጓደኛው ሲጀምር በስነ ስርዓት የሆነውን ነገር ራሱ አልነገረኝም። ቢኒያምን አግኝተሻል አለኝ። አላገኘሁትም ምናምን ስለው በጣም ተጎድቷል ጉዳት ደርሶበታል አለኝ እና ምንድነው የሆነው ምናምን ነገር ስለው በቃ የሆነ ተበሳጭቷል። አይ ቲንክ ባልኩት በወሰንኩት ነገር ምናምን እንለያይ ባልኩት ነገር ደብሮታል መሰለኝና በስነ ስርዓት ራሱ ሊያወራኝ አልፈለገም። ዝግት ነው ያደረገብኝ ጆሮ ላይ እና ቢኒያም ጋር በጣም በተደጋጋሚ ስደውልለት ነበር አያነሳ። ከዛ በስንተኛው ስደውልለት በጣም እየታመመ ላይ ድምጹ ያስታውቃል እያቃሰተ ነገር አው የሆነ ለምን ነገርሽ ምናምን አይነት ነገር አለ። ላይክ እንዳቅራሱ አይፈልግም። እኔ ከጓደኝነታችን ያብቃል አልኩኝም። እንጠያይቃለን ግን በጣም ክሎዝ በሆነ ቁጥር በጣም ሁሌ የምንገናኝ በሆነ ቁጥር ለሱም ጥሩ አይደለም ነው ያልኩት። ይሄንን ያልኩት በቃ እኔ ለሱ አስቤ ነው። ለምንድነው የማይረዳኝ? እናንተም ልትረዱኝ አልቻላችሁም። እኔ ቆይ ምን ላድርግ? ለሱ ካለኝ ክብር ለሱ ካለኝ ፍቅር ነው እኮ እንደዚህ እያልኩ ያለሁት። እሱ ምን ነገር እንዲሆን ስለማልፈልግ ነው እንደዚህ ያልኩት። እኔ እንጃ እኔ ማን እንደሚረዳኝ ራሱ አላቅም። እሺ አሁን ደግሞ ምን እንደሆነ አላቅም፣ ግራ ገብቶኛል። ብቻ እስኪ ላግኝክ ብዬ በጣም ጭቅጭቅ ያለሁኝ። ቢያንስ በዛ በኩል ሲያልፍ እንኳን ልጠብቀውና ቆሜ ጠብቄው አዋራዋለሁኝ እንጂ እሱ ሊያገኘኝ ራሱ ፈቃደኛ አይደለም። እኔ አላቅም፣ በጣም ተጎድቷል። አይ ቲንክ ብቻ ግራ ገብቶኛል፣ ጨንቆኛል። እኔ ያልኩበት ምክንያት ይሄ ነው እንጂ እኔ እሱን ጠልቼ ወይ ደግሞ እሱ ከጎኔ እንዲሆን ስላልፈለኩኝ አይደለም። ማንም ሰው እኮ ሰው ከጎኑ እንዲሆን የማይፈልግ ሰው የለም። እንደውም ደስ ነው የሚለው፣ ያበረታል፣ ያጠነክራል። በዛ ላይ ደግሞ እሱ በጣም ጥሩ ሰው ነው፣ ጓደኛዬ ነው። እንዴት አልፈልግም ከሱ ጋር መሆን እንትን እላለሁ
እኔ ለሱ ካለኝ ክብር የተነሳ ነው። እሱ በእኔ ምክንያት ብዙ ነገር ውስጥ እየገባ ነው። ይሄንን ነገር ስለማልፈልግ ነው እንለያይ ያልኩት። እኔ አላቅም። እኔ የማውቃቸው ሰዎች ናቸው የጎዱት። አላቅም። በእኔ ምክንያት ነው እንደዚህ አይነት ነገር ውስጥ የገባው። አላቅም። በቃ የሆነው ነገር እንዳለ ምንም ማውቀው ነገር የለም። እስኪ ምጣና ደግሞ እንግዲህ ያለውን ነገር እኔ ከሱ ጋር አወራለሁ። በጣም ተጨንቄያለሁ። ምን ማለት እንዳለብኝ ራሱ ግራ ገብቶኛል። ቆይ ልክ አይደለሁም? ንገሩኝ እሺ። እኔ ልክ አይደለሁም? እንደዚህ ማድረግ አልነበረብኝም? ምን ላድርግ? እሺ ምንድነው ማድረግ ያለብኝ? በዙሪያ ያሉ ሰዎች ሁሌ ችግር ያጋጥማቸዋል። እኔ ምን ላድርግ? እሱን ከመጠበቅ ፈልጌ ነው፣ እሱን ለመጠበቅ አስቤ ነው እንጂ እኔ ለሱ መጥፎ ሰው ሆኜ አይደለም። ታውቃላችሁ መቼ እኔ ነኝ እኮ የተጎዳሁት እሱ ስላልኖረ። ሁሌ የምታወሩትን ሰው ማውራት ማቆም ማለት እንዴት ከባድ እንደሆነ ሜቢ ታውቁታላችሁ እናንተ። እኔ ነኝ የተጎዳሁት። ግን እስቲ አላቅም፣ ብቻ ፈጣሪ ሰላም ያድርገው፣ ጤነኛ ያድርገው፣ ደህና ያድርገው። እኔ አላቅም፣ ጨንቆኛል። መጠበቅ ራሱ በጣም ነው የሚጨንቀው። እግዚአብሔር ወይ ዞር ዞር እያልኩኝ ልጠብቀው? አላቅም። ያለበትን ራሱ በስነታ ሊነግረኝ አልፈልግም። ብቻ በቃ በጣም እየተጨነኩኝ ነው። እኔ አላቅም፣ ግራ ገብቶኛል ያለው ነገር እንዳለ። መቼም በቃ የሰው ልጅ ማረፍ አይችልም። መቼም ተመስገን በቃ ሁሌ ማለት አይችልም ማለት ነው። የሆነ በእርግጥ ሁሌ ተመስገን ማለት አለብን፣ ግን ብቻ እስኪ ፈጣሪ ያውቃል። እንግዲህ እግዚአብሔር ይማረው። ይምጣና ምንድን ነው የምለው እኔ አላቅም። እስኪ እንግዲህ ፈራ ጨነቀኝ። ምንድን ነው የሚሻለኝ? ምንድን ነው እሺ የምለው አሁን? ምንድን ነው የማደርገው? እኔ አላቅም። ሰውየው ወጥቶ ነው እንዴ? አመለጠ? እስር ቤት ያለው ሰውዬ ማን ሊጎዳው ይችላል? እኔ አላቅም። ምንድነው ንገረኝ፣ በእግዚአብሔር ምንድነው የሆንከው? ማነገረሽ ሲጀመር ማነገረሽ ሲጀመር ጓደኛክ ደውሎልኝ ነገረኝ። ምንድነው? ቋት እንገራት እኮ ብየዋል። እሺ ምንድነው የሆንከው? አብኝ ማነው? እሺ መተመታ? ኧረ ማንንም አልመታኝም። እሺ ምንድነው ታዲያ? ብዙ አይደለም። ወይኔ ጉዴ ፈላጅ ተሰብሯል እኮ እጄና ትንሽ እግሬ ላይ ነው። እሺ ምንድነው? ማነው እንደዚህ ያደረገ? በእግዚአብሔር ንገረኝ። ወይኔ ካሜራ ጭራሽ አድርገሽ ትጠብቅሽ እና ምን ላድርግ? ጨነቀኝ እኮ። ደህና ነሽ? ላታያገባኝም አልጨነቀም ብለሻል። አሁን ቀልዱን ተውና ንገረኝ። ምንድን ነው? ሰውዬው አመለጠ? እንዲህ እሱ ነው እንደዚህ ያደረገ? ኧረ እሱ አይደለም። ኧረ ከሱ ጋር እሺ ማን ነው እንደዚህ ያደረገ? ኧረ ማንም እንደዚህ ያላደረገኝም። ምንድን ነው በራሴ ነው እንደዚህ። በራሴ ነው ምን ማለት ነው? እጄና እግሬ እንደዚህ ቸክ አብጧል ትንሽ ባይደና ነኝ ያላክስ እንዴት ነሽ እንጂ ምንድነው የሆንከው? እኔ እኮ ነግሬክ ነበረ መጀመሪያም። በቃ ነግሬክ አለሁኝ። ከኔ ራቅ ስልክ የነበረው ለዚህ ነው። አየክ አይደለ? በቃ ችግር አያጣህም። የሆነ ነገር ትሆናለህ። እረፍ ስልክ የነበረው ለዚህ ነው። ለምንድን ነው ማሰማኝ? ከራስሽ ጋር አታገናኙ። ተረጋጊ። መጀመሪያም እንደሆንኩ መቼ አወራሁሽ? ተረጋጊ። ቆይ ሲጀመር እንደዚህ አይነት ችግር ሁሌ ነው የሚያጋጥም። በቃ ከኔ ጋር ከሆንክ እንደዚህ ከኔም ርቀህ እንኳን ደህና ልትሆን አትችልም። በቃ ከኔ ጋር ከሆንክ ምን አለበት ብትሰማኝ? እኔ አንተን ጠልቼ እንዳልሆነ ታውቃለህ። እኔ አንተን ጠልቼ ሳልፈልግ ቀርቼ አይደለም፣ ግን በቃ አንተን ለመጠበቅ ስላሰብኩኝ ነው። አንተ የሆነ ነገር እንዳትሆን ስለፈራሁኝ ነው። ይኸው የፈራሁትም አልቀረም። የሆነ ነገር ሆንክ። እጅ ተሰብሯል፣ እግር ተሰብሯል። እሺ ምንድነው የሚሻለው አሁን? መጀመሪያ ተረጋጊ። በቃ ከኔ ጋር ከተገናኘ በቃ ሁሌ እንደዚህ ነው በቃ የምትሆነው። ከዚህም በላይ የሆነ ቀን ደግሞ ሆስፒታል ተኝተህ ደግሞ እመጣለሁ። በቃ ይሄን ነው የፈለግከው አይደል? ይሄን ፈልገህ ነው አይደለ? እኔ እንደ መጥፎ ሰው እኔ አንተን እንትን ምን ሰው አይነት ነገር ነው የመሰልኩ? እኔ የሆነ ነገር እንዳትሆን ስለፈራሁኝ ነው። ሲጀመር መጀመሪያም አይሆንም ስልክ ነበር ያየሁት እኮ ነው። ምን ማለት አይቼ ካለው እኮ በአንቺ ምክንያት ብቻ ነው በቂ ነው እኮ በቃ ያየው ካረል። እሺ ልትዋሸኝ ነው ደግሞ? አሁን ደግሞ
ባንቺ ምክንያት አይደለም። አንቺን የሚያውቁሽ ሰዎች አይደሉም እንደዚህ ያደረጉኝ ብለህ ልትዋሸኝ ነው? ማንንም ከማንንም ኧረ ተረጂኝ እስቲ መጀመሪያ ስሚኝ ምን እንደሆንኩ ብለኝ። እሺ ምንድነው የሚሻለኝ? በቃ በእኔ ዙሪያ ያሉ ሰዎች ሁሌ ችግር ያጋጥማቸዋል አይደል? እሺ ምንድነው የሚሻለኝ? እኔ ምን ላድርግ? እሺ የተፈጠረውን ነገር ልንገርሽ። ቆይ ተረጋጊ መጀመሪያ ብለኝ። ተረጋጊ። አሁን ደግሞ ይሄን ነገር የሆንኩት እንደዚህ ሆኜ ነው ልትለኝ ነው? አይደለም ተረጋጊ። ይሄንን ነበር የፈራሁት መጀመሪያ። ይሄንን ነበር የፈራሁት። ይሄን ነበር የፈራሁት። አንተማ ጭራሽ ልትነግረኝም አልፈለክም እንደዚህ ሆነክ። ጓደኛክ ነው የነገረኝ። አንተማ መናገርም አልፈለክም እንደዚህ ሆነክ። እስክትሞት ነው የምትጠብቀው? እሺ የሆነ ነገር እስክትሆን ነው የምትጠብቀው? እሺ ሰውዬውን ከስሻለሁ ብለኸኛል አይደል? ማን ነው እንደዚህ ያደረገ? አይደለም ቆይ ተረጋጊ ልንገርሽ። እኔ ጉዴ መዘዝ አያልቅም። በቃ እኔ መዘዝ አያልቅም። ሁሉም ነገር ባንቺ ምክንያት የሆነ ለምን እና ታዲያ ምንድነው? ልትዋሸኝ ነው አይደል? አይደለም ልነግርሽ እኮ እና ምንድነው እውነቱ? ተረጋጊ። ቆይ በቃ እንዴ ምንድነው የሚሻለኝ? እሺ ምን ላድርግሽ? ያው ራኩኝ እኮ አይደል እንዴ? እኔ ራኩኝ እኮ አንተ ምንም ነገር እንዳትሆን ራኩኝ። ሁሉንም ነገር በቃ ይቅር ብዬ ኮርቅ ያለውኝ ይሄን ነገር እንደዚህ እንዳትሆን ነበር። እኔ ይሄንን ሁሉ ነገር ሳደርግ የነበረው እየደበረኝ ካንተ ጋር ስለያየ ነበር። ስሚኝ ቆይ እንዴ እያመመኝ ነው እያልኩሽ እኮ ነው። እሺ በቃ ያላዳመጣልሽኝ እኮ የሆንኩት የተጎዳሁት ምን ያልኩት እኔ ምክንያቱም የምትነግሪኝ መተወሪያ አንቺ ተረጋጊ እንጂ በቃ እንደዛ አይደለም። ኳስ ላይ ወድቄ ነው እኔ ማንም የመታኝ ሰው የለም። ለምንድን ነው ከሁሉም ነገር ካንቺ ጋር የሚገናኝ የሚመስልሽ እንዴ? ብሌን መቀለድ ጀመርክ ጭራሽ። አይደለም ኳስ ላይ ነው የወደቅኩት። በቃ ኳስ ላይ ወድቀህ ነው እንደዚህ ሆንከው? እግርህ ተሰብሯል፣ እጅ ተሰብሯል። ኳስ ነው እንደዚህ ያደረገ? ከዚህ በላይም ይኮናል። ተረጋጊ አንቺ እንዴ። ከዚህ በላይም ይኮናል። አንተ ከመቼ ጀምሮ ነው ኳስ መጫወት የጀመርከው? ታውቂያለሽ እንደምትጫወት ተይ ብሌን። እንደዚህ ያደረገ ኳስ ነው? አዎ ቢያንስ እንኳን የሚመሳሰሉ ሸቷች። እሺ ቢያንስ እንኳን አደጋ ደርሶበታል ነው ያለው ልጁ። አደጋ ደርሶበታል ቢኒያምን አውርተሻለኝ ነው ያለኝ። ተደብቤ ወይ ከሰው ጋር ተጣልቼ ምናምን ቢሆን እንዲህ በቀላሉ ቀለል አድርጎ ይነግርሽ ነበር። እሱን ይነግርሽ እኮ ይነግርሽ ነበር። እና ምን ብሎ ነው የሚነግረኝ ታዲያ? ጉድ በይ ጩሂ በይ ብሌን ብሎ ነው የሚነግረኝ። ተረጋጊ እሺ በቃ የምሬን ነው ብሌን። እኔ ለምን ዋሸሻለሁ? በቃ ኳስ ላይ ወደኩ። አወዳደቂ ጥሩ ስላልነበረ ድንገት ስለወደኩ ነው እግሬም እጄም እንትን ያለው እንጂ ሌላ እኔ እኮ ምንም ማድረግ የምችል ሰው አይደለም። ያም ሰው ታስሯል። እኔ አቅም የለኝም ምንም ማድረግ የምችል ሰው አይደለሁም። ቢያንስ እንኳን በቃ ሄጄ ህግ ጋር ልጠቁምልሽ እንዴ። የምሬን ነው እያልኩሽ አይደል እንዴ? አታምኚኝም እንዴ? የምርህን ነው? ኳስ ነው እንደዚህ ያደረገ? ኳስ ላይ ነው ይኸው ታሽቻለሁ እኮ ታሽቼ ምናምን እየመጣሁ እኮ ነው። ኳስ ነው የምር ኳስ ነው። ቢኒያም ግን እግዚአብሔርን ይቅርታ አላደርግልህም። እነሱ ከሆኑ እመኚኝ እንዴ። አታምኚኝም እንዴ? አንቺ ነኝ ተጎዳሁት ነው አይደል? ነው እየነገርኩሽ እኮ ነው ግልጽ ነው። ሁሉም ነገር ባንቺ ምክንያት ይሆን አታስመስይ። በቃ ባንቺ ምክንያት ሁሉም ነገር ይሆናል ብለሽ ተራስሽ ነው። በቃ እኔ አሁን ምን ይጨንቀኛል? በቃ ፍርሃትሽ እኮ ነው በቃ ፍርሃትሽ። ቢኒያም ይሁን እንቅፋት እንኳን ቢመታ በእኔ ምክንያት የመታት ነው ይመስለኝ። በቃሽ እንደዛ አታስቢ ነው። እኔ ደግሞ እያልኩ ያለሁት እንደዛ አታስቢ። አንዴ ነው ባንቺ ምክንያት እኮ የሆነ ነገር ሀብን ያደርገው አለ ነው ህይወት። ይሄ መጀመሪያው ነው ገና መታወቃችን ከመታወቃችን እኮ ነው። ከዚህ በኋላ ባንቺ ምክንያት ምንም አያጋጥመኝም። አንቺ ታይ በቃ እሺ በይኝ። አይዞክ እሺ አይዞክ እሺ። ማስታገሻ መድኃኒት ምናምን እንትን ብለውልህ? እሺ ወይኔ እንግዲህ መቼ ነው? ዛሬ ምንድን ነው ቀኑ? መቼ ነው? ስንት ቀኑ ነው? ሰኞ ነው። 2 ቀን 3 ቀን ነው። እየታሸውኩ ነው አሁን። አረደና አርገው ነው ሙሉ ነው። ምንም አላውቅም። እየታሸውኩ ነው እና አስነግረኝ ይላማብርሽ ከስማ እሺ ወይኔ ጉዲ። መቆሚያ መሀል እንቀመጥ የሆነ ቦታ ሲጋደስ እንቀመጣለን። አይዞክ ደህና ነኝ እኮ አሁን። እኔ በጣም የሆነ ነገር ይሆንሽ መስሎኝ ነው ካላገኘሁህ ምናምን ስትይኝ የመጣሁት። ደንግጬ ነው እንደዚህ ሆነክ። እኔ እንዴት ጸጥላለሁኝ? አንተ ምን አይነት ሰው ነህ? እንዴት አድርገን ያሰብከኝ? እኔ ምን አደረኩ? እራስሽ እኮ ነሽ ብለኝ ስላንተ አይመለከተኝም። ወይኔ እስኪ ምንድን ነው አለው? ይሄም ስብራት ነው ግን ይድናል። ይሄ አይደለም ነው የግሬን አዳራመድ ስላለኝ መርገጥ ያማል። ግን ለምንድን ነው ለእኔ ያልነገርከኝ? በእግዚአብሔር ተንቀሳቀስ ወካርዶ ነው ያሉኝ። ለምንድን ነው ለእኔ ያልነገርከኝ? ኧረ ምን ብዬ ነው በነገርሽ ብለኝ ተይ እንጂ እንዴ እንደዚህ ሆንኩኝ አትለኝም እንዴ? እኔ ጓደኛ ካደለው ቆይ እኔ እንጣላ ብያለሁ
ያው ነው ለኔ አልፈልገውም ጓደኝነታችንን ቀረበ እኔ እንደዛ መቻልኩኝ እኔ እኮ ላንተ አስቤ ነው ቢኒም ለምንድን ነው የማትረዳኝ አንተ እንኳን እኔ አንተ ጉዳት እንዳይደርስብህ ነው ይሄ ሁሉ ነገር የሆንከው ደግሞ በእኔ ምክንያት ነው አሁን ራሱ የመሰለኝ በቃ የዚህን ያህል ነው ፍርሃቴ የዚህን ያህል ነው እኔ ጭንቀቴ ምክንያት አይደለም እኔ ከማንም ጋር የሚያገናኘኝ የሚያጣላኝ ነገር የለም እኔ ባንቺ ምክንያት እንደዚህ አይነት ነገር ውስጥ አልገባም ጭንቀቴ የዚህን ያህል ነው ቢኒ የዚህ ያህል ነው የምጨነቀው ይኸውልህ በቃ የሆነ ነገር በሆን ቁጥር በእኔ ምክንያት ነው የሚመስለኝ ለዛ ነው እንጂ እኔ አንተን ጓደኝነት ጠልቼ አይደለም ታውቃለህ እኮ ሻይዙ በቃ እሺ ወደ ቤት እኔ ልውሰድህ እሺ ደስ ይላል አይዞህ ምንድን ነው የሚያደርግ በጣም እንትን እያለ ነው አይ ብቻ አሁን ስለታሸውም ነው ስለዚህ ስሜቱ ትንሽ ጨመረ አንተ ቀስ ብላ ትጫወትም እንዴ ኳስ ጀመር ኳስ ምን ያደርግልሃል አጋጣሚ እኮ ነው እንጂ ነው ሁሌ ነው የምትጫወተው እንደዚህ አጋጥሞኝ እኮ ያቅም አጋጣሚ አሁን በዛ ላይ ክረምት ነው ጭቃ ነው እንዴት ነው የምትለው ያው አሁንማ ተሰበርኩ ምንድን ነው የሚሰማክሽ አሁን ራስን ያማል እንዴ ያው ስሜቱና ሙሉ ሰውነቴን የተቆጣጠረኝ እኮ ግን እንዴት ነው አሁን ስለታሸውት ድካም እያለኝ ማረፍ ነበር የፈለኩት እኔ ስደውይልኝ ምን ሆነሽ ነው ብዬ ነው ደስ ይላል እንዴ በጣም ስለጨነቀኝ እኮ ነው ለምንድን ነው ሲጀመር እኔ እንደዚህ የምታገለኝ የዛኔም እኮ እንደዛ ያልኩክ እኔ በቃ አንተ የሆነ ነገር እንዳትሆን ስለፈራሁኝ ነው እንጂ እኔ ጠልቼክ እንዳልሆነ ታውቃለህ አይደለም እኮ ብሌን እኔም እኮ ሰው ነኝ አይደል አንቺ እንደዚህ ነገሮችን በምታስቢያቸው ምን ባልሽ ቁጥር የራስሽን ውሳኔ እየወሰንሽ ከኔ ጋር አትማከሪም ውሳኔሽን በራስሽ ነው ወስነሽ የምትመጪው እኔ እፈራለሁኝ በቃ ገና ለገና የሆነ ነገር ትሆናለህ ብዬ ነው የማስበው ለዛ ነው ሲጀመር መፍራት የለብሽም የሆነ ነገር ማንም ሲያጋጥመዋል ከመጣና ካጋጠመን አጋጠመኝ በቃ አለቀ እኔ በቃ የዚህ ያህል ሳክሪፋይ እንድታረግ አልፈልግም ህይወት ይኸውልሽ አሁንም እኮ በቀላል መንገድ ያንን ነገር ተወጣ ነው አይደል አለቀ ከዚህ በኋላም እንደዚህ አይነት ነገር ላይመጣም ላይፈጠርም ይችላል ለምን ትፈሪያለሽ ሲቀጥል ደግሞ ነገሮችን በራስሽ ሁሉንም ነገር ወስነሽ ትመጫለሽ ሁሉንም ነገር በራስሽ አድርገሽ ትመጫለሽ ስትነግሪኝ እኔ መከራከር መጨቃጨቅ ምናምን ሁሉ እየሰለቸኝ ገና ይሄ ጓደኝነታችን በደንብ ሳይጠነክር ገና ባለንበት ሁኔታ እንደገና ደግሞ እኔ በጓደኝነታችን ከጠነከረ በኋላ እንደዚህ አይነት ውሳኔ መወሰን ይከብደናል ብዬ እኮ ነው ነገሮች አሁን ካሉ ወደ አሁን መፍታት ይሻላል ብዬ ነው ያሉትን ሀሳብ የሰጡትን አይተሻል ብል ገባሻ እኔ በቃ ማንም አይረዳኝም በቃ ለጊዜ ወስነሽ ነው የምትመጪው ወስነሽ ወስኜ የምመጣው ታዲያ አንተ ስለማትስማማ ወይኔ ግዴሽ ለመማከር እኮ አይደለም የመጣሽው ብለኝ ቢኒ እንዲናርገ እንደዚህ ነው ብለሽ ልታማክሪ ምናን አይደለም አይዞክሽ ይቅርታሽ በቃ እኔ እንደዚህ አንቺ ነገሩን ቀድመሽ ወስነሽ ትመጫለሽ ከዛ እኔ ሰው አይደለሁም አንቺ ብትሆኚ በእኔ ቦታ ይሰለችሻል እኔ እየሰለቸኝ ነው እውነት ለመናገር በቀብላ ቤተሰብ ራሱ በቃ እንጃ አላውቅም እኔ እየሰለቸኝ ነው ሁሉ ጊዜ እሷ በራሷ ውሳኔ ወስና ትመጣለች ከዛ በኋላ እዚህ ጋር ከኔ ጋር እንማከርም ይሁን ነገር አፕን ሲያደርግ ድጋሚ እንገናኛለን ምናምን ወይ ቆርጠን አልቆረጥን ወይ ደግሞ አብረን ሆነን አብረን አልሆነን ምን እኔ ነገር ስትሆን ሳይጸጥ ነው የምለው እኮ ጸጥ ማለት ይጨንቀኛል እኮ ፈራለሁኝ በቃ እኔም ደግሞ የሆነ ነገር እንዳትሆን ስለፈለኩኝ ነው እንደዚህ ያሰብኩት እንደዚህ ወሰንኩት እኮ ሀሳብሽ እኮ ገብቶኛል ብሌን ግን ውሳኔ ወስነሽ አትምጪ ቢኒ እንደዚህ አይነት ነገር እያሰብኩ ነው እንዲህ ብናረግ ምን ይመስልሃል እኔ አንተ በእኔ ጉዳይ ምክንያት ችግር እንድትገባ አልፈልግም ምናምን ብለሽ እንደማማከር እንኳን አውርተሽ የምንማከርበት ነገር ቢሆን እንደማማከር እኮ ነበር ሀሳቤ ዛኔ ግን አንተ አይሆንም ስትለኝ በቃ አይሆንም እንድትለኝ ስለማልፈልግ ወስኛለሁ አልኩክ የወሰንኩትን ውሳኔ አይተሃል በቃ እኔ ወስኜ ነው የመጣሁት አይ ቪዲዮ ላይ እኮ ይታያል ወስኜ ነው የመጣሁት በቃ አልፈልግም ነው አንቺ እያልሻለሽ ሀሳቤ እንዳታስቀይረኝ እኮ ብዬ ነው እንደዚህ እኔም ሰው እኮ ነኝ ይደክመኛል ማለት ምንድነው ከብሌን ጋር በመሆን የምጠቀመው ነገር ምንድነው ጓደኝነቷን ባታ በቃ አለቀ አጣጣውሽ አይደለ ቀረሽ ያው ባለፈው እንደዛ አፕን አደረገ ሳንደዋወል እነዚህ ቀናቶች አለፉ እንደዚህ እያለ እየቀጠለን እንረሳሳለን በቃ ሌላ ነገር እኮ አይፈጠር ግን ደግሞ አብረን ብንሆንና ጓደኝነታችን ቢቀጥልና ቢጠናከር ደግሞ ነገ ብዙ ነገር አብረን የምናሳልፋቸው የምናደርጋቸው ነገሮች ምናምን ይኖሩናል ብቻሽን አትሆኝም አንቺም ተመልሰሽ ወደ ብቸኝነትሽ አትመለሽም ምናምን የሚለውን ነገር አስቤ እኔ እኮ አሁን ደህና ነኝ ቢያ ይወድ ሚናንተ ሁሉ ነገር እኮ ተስተካክሏል እንዲቀጥል ነው የምፈልገው ለዛ ነው ግን እኔ ምንም ነገርም ደግሞ እንድትሆን አልፈልግም ለዛ ነው አይሆንም ካልሽ ደግሞ ቆርጦ መጣል በቃ መቅረት ነው እና ተጎዳክ እየተባልኩ ይጸጥላለሁኝ ቢያ ይሁን ነገር ሆነ እየተባልኩ ይጸጥላለሁኝ እንደማያውቅ ሰው እንደባዳ ሰው
ይቅርታሽ በቃ እኔ ከዚህ በኋላ አሁንም እንደዚህ አይነት ነገር የመጨረሻ ነው። አሁን ይቅርታ እንኳን ብንባባል እኔ እግዚአብሔርን ያው አንቺም ቤተሰቦችን በሚሰሙት ነው እየነገርኩሽ ያለሁት የመጨረሻ ነው። ከዚህ በኋላ የሚሆን ነገር የሚፈጠር ነገር ምናምን እንዲኖር አልፈ ማለት በቃ ካልፈለግሽና እንዲቀጥል ማትፈልጊው ነገር ከሆነ አትንገሪኝላ። በቃ በዛው ቀሪ ስልክ አታንሺ ምን እንደድሮ ቀዝሪ በዚ ይሻለው እንደዚህ አይመስለኛል። በቃ አሁን ሳስበው ማርያም ያቱን ከባድ ነው። እኔ ሁሉ ጊዜ መጨቃጨቅ ለኔ ሰውስ ምን ይለኛል? የሚያየኝ ሰው ራሱ ምን ይላል? ምንድነው አልፈልግም ካላችሁ አይተዋትም ነው የተባልኩት። አይተሻል። እኔ ተጨቃጭቄ ተከራክሬ ማመጣው ጓደኝነት የለም። ጓደኝነት በፍላጎትና በፍቅር ሲሆን ነው ደስ የሚል። እኔ ላንተ አስብ ነው እኮ ገባኝ። ግን በቃ የሚመጣው ነገር አብሬሽ መጋፈጥ ነው ፈልገው እንጂ መሸሽ አልፈልግም። ደግሞ ምንም ነገር አይፈጠርም ከዚህ በኋላም እኮ አልኩሽ። ለምን አንቺ ገና ለገና ይፈጠራል በሚል ስጋት እዚህ ጋር የገነባነውን ጓደኝነታችንን ለምን እናፈርሳለን? ተፈጠረ አይደል እንዴ? ባለፈው ተፈጠረ አይደል? እሱ ደግሞ ተፈታ። እሱ ስለተፈጠረ ሁሌ በየቀኑ እኔና አንቺ በተገናኘን ቁጥር ችግር ነው የሚያጋጥመን ማለት ነው። ተይ እንጂ ብለኝ ተይ እንጂ እንዴ ምን አገባኝ? በቃ የራስ ጉዳይ። ምንም ነገር ብትሆን አያገባኝም ከዚህ በኋላ ና። እሺ ነው ደግሞ እንደዛ አትበይኝ። አያገባኝም እና ናት በይ እና ታዲያ እኔ ምን ላድርግ? ናፍቀሽኝ ነበር ና። እሺ እየተንጠለጠለ ነው እግርክ እንዳያመህ ብዬ እኮ ነው። እሺ አይ ምንም አይደለም። እና ደግሞ ናፍቀሽኝ ነበርኩ። ስማ አሁን እኔ ታመሜ ማብታቆርጠው አንቺ ነሽ። እሺ ግን ሁለተኛ በቃ እንደዚህ ከኔ ጋር ምንም ነገር ልትጋፈጥ ካሰብክ ምንም ነገር እንዳታሸኝ። ምንም ነገር ቢፈጠር በቃ መጀመሪያ ንገረኝ። እሺ አልዋሽሽ። ምን ይለም ነው ያለው? ሲጀመር የዛን ጊዜም እኮ ማዋሻት በፈልግ ዝም ብዬ በራሴ ነገሩን ማድረግ ይችላል ነበር አልነበር? ግን ስለዛ ብዬ ነው መጥቼ ያመከርኩሽ። ግን ነገሩ ያው ተወሳሰበ ምናምን እንጂ የዛኔም እንደዛ ነው። ምንም አልደብቅሽ ምንም እንዳታስቢ። ቃል ግባል። ከዚህ በኋላ አሁን ፍሬንዶች ያት እኮ ሁሉ ጊዜ መጥላትን ነገር ከዚህ በኋላ አሁን ጓደኛሞች ነን እንደዚህ ነን ምናምን ልታዝግ ባል ነገር የለም። አይዞክ። እሺ የት ነው ሄድከው? ከምንቀመጥ ትንሽ እንንቀሳቀስ ና። እዚህ ደግሞ እግር ተንጠለጠለ እንደዚህ ከያመሃል። አይዞክ እኔ ጉዴ እናቴ ቀስ ብላ ትጫወት። ምን ያንቀለቅላል? ቀቃላ በእናትሽ ትንሽ በዛው ሸኘኛው ወደ ቤት። እሺ ሸኝካልኝ እና ወይኔ ቆይ አላንከራተትሻቸው ቻው ቢያቸው በእናትሽ። ያው እንግዲህ በጣም ጨንቆኛልና ለዛ ነው። ያው ሰው ሲታመም እኮ አንዳንዴ እውነት እኔ ቢያመኝ ይሻላል እንደዚህ ሰው አሞት ከምጨነቅ። ብቻ ደህና ነው። በጣም እንደፈራሁት አይደለም። ደህና ነኝ አትጨነቂ። እግዚአብሔር ይመስገን። እና ደግሞ እግዚአብሔር ይመስገን እንደፈራሁት ላይክ አስቤ የነበረው ነገርና የሆነው ነገር በጣም ይለያያል። አስቤ የነበረው በቃ እኔ የማውቃቸው ሰዎች የሆነ ነገር አድርገውት ነው የመሰለኝ። የዚህን ያህል ነው ስጋቴና ቢያንስ በቃ በራሱ ምክንያት ነው እንደዚህ አይነት ነገር የሆነው። ይሄም አንድ ነገር ነው። ብቻ እስኪ እግዚአብሔር ይማረክ። ቀጣይ ግን ወጌሻ ቤት ስትሄድ አብረን እንሄዳለን። ልምዱ አለኝ። ነገ እንትን ብቻ በቃ ችግር የለውም እንሄዳለን። አብረን እንሄዳለን። ቤተሰቦቻችን ጸሎት አድርጉለት። እግዚአብሔር ይማረክ። እግዚአብሔር ይማረክ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መስጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መስጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ